Who is on the Lord's side? Let him come to me. Chapter 1. That is where the foundation was set up for. አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። It is time now for you to wake up from your slumber. The time when you will be saved is near to us now. Then when we first believe, anyone that has become visible is light. Therefore it says, wake up, O sleeper, arise from the dead, Christ will shine on you. Wake up, O sleeper, and arise from the dead, and Christ will shine on you. Wake yourself, stand up, O Jerusalem. You have drunk from the hand of the Lord. Awake, put on strength, O Zion. Put on your beautiful garment, O Jerusalem, the holy city. Awake, O sleeper, arise from the dead. Christ will shine on you. Awake, O Zion, clothe yourself with strength. Put on the garment of O Jerusalem, the holy city. This is the call to Jerusalem. This is the call to the church. Rise up and restore yourself back to the mighty hand of God. Psalm 57:8. Awake, my glory, awake. O harp, I will awake at dawn. This is the Psalm of David calling on his own soul to praise God. Awake to righteousness. For 1 Corinthians 15:34. Awake to righteousness and sin not. Let's stop sinning and start living right. Let's start pretending and let's start living right. Let's come out from Babylon and start living right. Let's come out from our carnality and let's start living right. Let's come out from our hypocrisy. Let's come out from our religious mentality and Pharisees. Let's come out. Awake to righteousness, O church. Awake and sin not. 1 Thessalonians 5:6. So then let us not sleep as others do, but let us keep awake and be sober. Oh, this is the verse about staying alert and vigilant. አንደኛ ተሰሎንቄ 5 ወንድሞች ሆይ እህቶች ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንድጽፍላችሁ አያስፈልገኝም። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ
ራሳችሁን አጥብቃችሁ አውቃችኋልና። ራሳችሁ አጥብቃችሁ አውቃችኋልና። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት፣ ሰላምና ደህንነት ነው ሲሉ ጌታ አይመጣም ይዘገያል ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል ይላል። ከቶም አያምኑ። ስለዚህ አንተ የምተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ኢየሱስ ያበራልሃል። እናንተ ግን ወንድሞቼ ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁ። ሁላችሁ የብርሃን ልጆች የቀን ልጆች ናችሁ። የብርሃን ልጆች የቀን ልጆች። እናንተ የሌሊት ወይም የጨለማ አይደላችሁ። እኛ የእግዚአብሔር ወገን ነን። እኛ የብርሃን ወገን ነን። እኛ የቀን ወገን ነን። የእግዚአብሔር ወገን የሆነ ወደ እኔ ይምጣ። እኛ የብርሃን ወገን ነን። የቅኖች የየዋሆች ወገን ነን። የእግዚአብሔር መንግሥት እና ጽድቁ ወገን ነን። እኛ የሌሊት ወይም የጨለማ አይደለንም። እንግዲያስ እንንቃ፣ በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ። እንግዲህ እንንቃ፣ ነፍሴ ሆይ ንቂ በላት። ለራስሽ ነፍሴ ሆይ እንቅልፍ በቃ፣ መንፈሳዊ እንቅልፍ በቃ፣ ተነሽ። እንግዲህ እንንቃ፣ በመጠን እንኑር እንጂ እንደ ሌሎች አናንቀላፋ። የሚያንቀላፋ በሌሊት ያንቀላፋልና፣ የሚሰክሩ በሌሊት ይሰክራሉና። እኛ ግን ሃሌሉያ የቀን ስለሆንን የእምነትና የፍቅርን ጡር የመዳንንም ተስፋ እንደ ራስ ጡር እየለበስን በመጠን እንኑር። እኛ ግን እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ። የምንነቃ ብንሆን፣ የምናንቀላፋ ብንሆን፣ የማንነቃ ብንሆን፣ የምናንቀላፋም ብንሆን ከእርሱ ጋር አብረን በሕይወት እንኖር ዘንድ ስለኛ ሞተ። ስለዚህ እናንተ ደግሞ እንደምታደርጉ እርስ በርሳችሁ ተመካከሩ፣ እንዲሁም ሌላውን ያንጸው። ወንድሞች ሆይ በመካከላችሁ የሚደክሙትን በጌታ የሚገዙላችሁን የሚገሥጿችሁን ታውቁ ዘንድ ስለ ሥራቸውን በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። እርስ በርሳችሁ በሰላም ሁኑ። ወንድሞች ሆይ እንመክራችኋለን። ያለ ሥርዓት የሚሄዱትን ገሥጿቸው፣ ድፍረት የሌላቸውን አጽኗቸው፣ ለደካማው ትጉላቸው።
ሰውንም ሁሉ ታገሱ። ማንም በሌላው በክፉ ፋንታ ክፉ እንዳይመልስ ተጠንቀቁ። ነገር ግን ሁል ጊዜ እርስ በርሳችሁ በሁሉ መልካምን በማድረግ ትጉ። ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ። ከማናቸውም አይነት ክፉ ነገር ራቁ። የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁ ሥጋችሁን ጌታ ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽሞ ይጠብቅ። የጠራችሁ የታመነ ነውና እርሱም ደግሞ ያደርገዋል። ወንድሞች ሆይ ስለኛ ጸልዩ። ወንድሞች ሆይ ስለኛ ጸልዩ። የጌታ የኢየሱስ ክርስቶስ ጸጋ ከናንተ ጋር ይሁን። የጌታ የኢየሱስ ጸጋ፣ የሚያነቃው ጸጋ፣ የሚያበረታው ጸጋ፣ የሚያስችለው ጸጋ፣ የሚያቆመው ጸጋ፣ የሚያስሮጠው ጸጋ፣ የኢየሱስ ክርስቶስ ጸጋ፣ የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ጽዮን ሆይ ተነሽ፣ ተነሽ፣ ኃይልሽን ልበሽ። ቅድስት ከተማ ኢየሩሳሌም ሆይ ደብሬ ሆይ ይነሳ፣ በገና ይነሳ፣ መሰንቆ ይነሳ፣ እኔም ማልጄ እነሳለሁ ተብሎ እንደተጻፈ። Father, I pray for quickening of the saints from slumber in the name of Jesus. በጽድቅ ንቁ፣ ኃጢአትንም አትስሩ፣ እግዚአብሔር የማያውቁ አሉና አሳልፋችሁ ዘንድ ይህንን እላለሁ። በጽድቅ ንቁ፣ ኃጢአትን አትስሩ። አንተ የምተኛ ንቃ፣ ክርስቶስ ኢየሱስም ያበራልሃል። በክርስቶስ ኢየሱስ ስም አሜን። The time has come not to be half-hearted. The time has come not to stand in between. The time has come to choose whom you will serve. My brother, my sister, the time has come. Whom you will serve today. Choose whom you will serve today. As Joshua says it, as for me and my house, we will serve, we will worship the Lord Yahweh. እናንተ ግን ዛሬ የምታመልኩትን ምረጡ። እኛ ግን እግዚአብሔርን እናመልካለን። እኛ ግን እግዚአብሔርን እናገለግላለን።
ኤልያስ ወደ ሕዝቡ ቀርቦ እንደተናገረ በአንደኛ ነገሥት 1 King 18:21 ኤልያስም ወደ ሕዝቡ ቀርቦ እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? እስከ መቼ ድረስ በለብታ ትኖራላችሁ? እስከ መቼ ድረስ እያስመሰላችሁ ትኖራላችሁ? እስከ መቼ ድረስ ያለ ጸሎት ትኖራላችሁ? እስከ መቼ ድረስ ያለ ውሳኔ ትኖራላችሁ? እስከ መቼ ድረስ በሃይማኖት ካባ ተሸፍናችሁ ትኖራላችሁ? እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? እስከ መቼ ድረስ በለብታ ትኖራላችሁ? እስከ መቼ ድረስ እስከ መቼ ድረስ እናንቀላፋለን? አሁን የምንነቃበት ሰዓት ይሁን በጌታ ኢየሱስ። እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? እስከ መቼ ድረስ? እግዚአብሔር አምላክ ቢሆን እርሱን ተከተሉት። ባኦል አምላክ ቢሆን እርሱን ተከተሉት። ሕዝቡም አንዲት ቃል አልመለሱለትም ይላል። እስከ መቼ ድረስ? የምንነቃበት ሰዓት ደረሰ። በለብታ የምንወጣበት ሰዓት ደረሰ። የእግዚአብሔር ስም ሲሰደብ፣ የእግዚአብሔር ስም ሲፋፋ ዝም የማንልበት ሰዓት ደረሰ። የእግዚአብሔር ሕዝብ ሲበደል፣ የእግዚአብሔር ሕዝብ ሲሰደድ እያየን ዝም የማንልበት ሰዓት ደረሰ። ወደ እግዚአብሔር የምንጮህበት ሰዓት ደረሰ። በሁለት ሐሳብ የምንታገልበት ሰዓት አበቃ። ጊዜው አበቃ። ሁለት ሐሳብ። እስከ መቼ ሁለት ሐሳብ? በሁለት ሐሳብ እናነክሳለን። በዓለም ግማሽ፣ በገንዘብ ግማሽ፣ ለዝና ግማሽ፣ ለቤተሰብ ነው ግማሽ። ማንም ራሱን ሳይክድ፣ ማንም ዙሪያውን ሳይተው የሚከተለኝ ተብሎ እንደተጻፈ ደቀ መዝሙሬ ሊሆን አይችልም። ማንም ራሱን ሳይክድ ደቀ መዝሙር መሆን አይችልም። ደቀ መዝሙር መሆን ማስመሰል እችላለሁ። ራሴን ሳልሰጠው፣ ጓዳዬን ሳልሰጠው፣ ልቤን ሳልሰጠው በሁለት ሐሳብ እያነከስኩ እስከ መቼ እሄዳለሁ? በሁለት ሐሳብ በሰው ሐሳብ ወይስ በእግዚአብሔር ሐሳብ ላይ ቆም? በሰው ሐሳብ ወይስ በእግዚአብሔር ሐሳብ ላይ እናገልግል? በክርስቶስ ሐሳብ ወይስ በራሳችን የሃይማኖት ስርዓት በሃይማኖት ካባ እናገልግል? የትኛው ይሻላል? አሁን እስከ መቼ ድረስ ነው በሁለት ሐሳብ የምናነክሰው? የምንነቃበት ሰዓት ይሁንልን።
በሙሉ ልባችን ወደ እግዚአብሔር የምንመለስበት ዘመን ይሁንልን። እናንተ አለ ነቢዩ ኤልያስ 1 Kings 18:24 እናንተ የአምላካችሁን ስም ጥሩ፣ እኔም የእግዚአብሔርን ስም እጠራለሁ። እንዲህ አይነት ቆራጥ የኤልያስ መንፈስ ያለባቸው ይነሱ። በአምላካቸው የሚወዳደሩ የማያፍሩ የማያመቻመቹ በሁለት ሐሳብ ላይ የማያነክሱ የእግዚአብሔር ወገን የሆኑ ይነሱ። በምድር ዙሪያ ይነሱ። በቤተ ክርስቲያን ውስጥ ይነሱ። በኒውዚላንድ፣ በአውስትራሊያ፣ በኤዥያ፣ በአፍሪካ በጌታ ኢየሱስ ስም እናንተ አምላካችሁን ስም ጥሩ፣ እኔም የእግዚአብሔርን ስም ጠራለሁ። ሰምቶም በእሳት የሚመልስ አምላክ ሰምቶም በእሳት የሚመልስ አምላክ እርሱ አምላክ ይሁን። አሁን ስብከት፣ አሁን መዝሙር፣ ማንኛውም መንፈሳዊ አገልግሎት ያለ እሳት የምናገለግልበት ዘመን አበቃ። ያለ ምልክት የምናገለግልበት፣ ኃይልን ሳንገልጥ የምንጮህበት ዘመን፣ ኃይልን ሳንገልጥ የምንዘምርበት፣ ኃይልን ሳንገልጥ የምናመልክበት ዘመን አበቃ። ምክንያቱም እዩት ከላይ እኔም የእግዚአብሔርን ስም እጠራለሁ። የእግዚአብሔርን ስም ከሆነ የምትጠሪው፣ የእግዚአብሔርን ስም ከሆነ የምትጠራው፣ እግዚአብሔር must show up። እግዚአብሔር must back you up። ባክ አፕ ያስፈልጋል። ባክ አፕ ካላደረገ ችግር አለ ማለት ነው። ለአገልግሎቱ አልተጠራህም ማለት ነው። ስሙን ልጠራ ጊዜው አይደለም ማለት ነው። በሁለት ሐሳብ እያነቀስክ ነው ማለት ነው። እግዚአብሔር በሁለት ሐሳብ ላይ አይወርድም። እሳት አይወርድም። በሁለት ሐሳብ ላይ አይመጣም። ሀፍ ላይ አይመጣም። ሊመርቅልህ አይመጣም። ያንተን ሀፍ አይመርቅም። የኔን ሀፍ አይባርክም። ሙሉ በሙሉ የተሰጠውን ለሱ የወገኑት ላይ ነው የሚመጣው። ለሱ የወገኑት ላይ ነው ባካፕ የሚያደርገው። ቅዱስ ነው አምላካችን። ብቻውን ነው የሚሰራው። ማንም አያግዘው። የኔ እገዛ አያስፈልገውም። የአንቺ እገዛ አያስፈልገውም። የአንተ እገዛ አያስፈልገውም። ማንንም አይፈልግም። ብትፈልግ ግን በውዴታ የእሱ ወገን ነን እኛ። ብቻውን ይሰራል። ብቻውን ነበረም፣ ብቻውን ይጨርሰዋል። አምላካችን የሚመስለው የለም። ማንም አይመስለውም። በአንተ ሁለት ሐሳብ ላይ አይመጣም አልኩ። አይመጣም። የፈለገ ብትጮህ አይመጣም። የፈለገ ብትጮህ አይመጣም። ቀኑን ሙሉ ብትቧጭር አይመጣም። ምክንያቱም በሁለት ሐሳብ ላይ ነው ያለው። ከሆነልኝ አመሰግናለሁ፣ ካልሆነልኝ አጉረመርማለሁ። ከሆነልኝ ሃሌሉያ፣ ካልሆነልኝ ደግሞ እስቲ እንግዲህ እናያለን እንደ ሁኔታው። ከተሳካ ጸሎቴ ከተመለሰ እንደዚህ ያደርጋለሁ። ከባረከኝ እንዲህ እሰጣለሁ፣ ካልባረከኝ ደግሞ አልሰጥም። ከባረከኝ እከተለዋለሁ፣ ካልባረከኝ ደግሞ አልከተለውም።
ጸሎቴን ከመለሰ እከተለዋለሁ፣ ጸሎቴን ካልመለሰ አልከተለውም። እንዲህ አይነት ትውልድ የበዛበት ዘመን እግዚአብሔር አምላክ ይመልሰን፣ ከሁለት ሐሳብ ይመልሰን። በሩ ከተከፈተ ሃሌሉያ፣ ካልተከፈተ ደግሞ በቃ እዚሁ ቸርች አልሄድም፣ አላገለግልም። ሁለት ሐሳብ፣ በሁለት ሐሳብ ላይ ቆመህ ደግሞ ስሙ ልጠራ የለም። he will not back you up። በሪሊጂየስ ስፕሪት ግን ሸፋፍነህ ትጨርሳለህ። አለቀ። ይሄ ነው። በሪሊጂየስ ማይንድ ሴት ፕሮግራም አድርገህ ትጨርሰዋለህ። ምክንያቱም he will not back you up። እጁን ጠምዝህ ባክ ልታረገው ነው። በሙዚቃ አጫውጮኸ ምናምን በዳንኪራ እንደዚህ አድርገህ ጥሩምባ ምናምን በዚህ ከበሮ ኪቦርድ አድርገህ ባካ እንደዚህ ያለ ታስመስለው ነው። ጭስ ቡም ምናምን ላይት አድርገህ ባካ አረገኝ ልትለው ነው። ባካ ያደረገ ኪቦርዱና ላይቱ መድረኩ ነው። ባካ ያደረገ ጩኸቱ ነው። ባካ ያደረገ ማይኩ ነው። ስፒከሩ ነው። ባካ ያደረገ እግዚአብሔር ባክ እንዲያደርግህ መጀመሪያ ወደ የእግዚአብሔር ወገን ሁን። ወደ እግዚአብሔር ውስጥ ግባ። ሙሉ በሙሉ ግባበት። ዋው ላይ ወይ የእግዚአብሔር ወገን ሁን፣ ወይ ወደ ውጣው መካከል ላይ አትሁን። ጠፋለሁ ይላል የእግዚአብሔር ልጅ። ለባማ ስለሆንክ ወይ ሞቃት ወይ ቀዝቃዛ አይደለህ። መካከል ላይ ለብ አልክ። ስለዚህ ጠፋለሁ አለ የእግዚአብሔር ልጅ ኢየሱስ። ጠፋለሁ። This is what we worship. This is the Lord, the Holy One of Israel. The monarch, the great one who sits in the midst of the cherubims. He is holy. He is holy. Whether you are holy, half ምናምን የለም. Whether you are holy for him or get out from him. Don't muck around with him. አይዘበትበትም፣ አይቀለድበትም። He's not your friend. He's holy. ክብር ያስፈልገዋል። መከበር ይፈልጋል። መከበር አለበት። ለሱ መቀደስ አለበት። የተቀደሰውን ነገር ማንን የሚነካው? እስቲ ለሱ የተለየውን እስቲ ንካ። ለሱ የተቀደሰውን እስቲ ንካ። ሂድና አንብብ ዳንኤል ላይ፣ ሂድና አንብብ ብሉይ ኪዳን ላይ፣ ሂድና አንብብ ዘጸአት ላይ የሆነው ያ ሴም ስፒሪት ሴም አምላክ ነው። ያህዌ ይባላል። የሙሴ አምላክ የኔና የቤቴ አምላክ አሁንም በኢየሱስ ክርስቶስ በምህረተ ዓለም ውስጥ ስላለን፣ በምህረተ ዘመን ውስጥ ስላለን ይዘበትበታል፣ ይቀልድበታል፣ አይቀልድበትም። ወይ የእግዚአብሔር ወገን ሁን፣ ወይ ወደዛ ጋር ሂድና ባዕልን አምልክ። ሂድና አስመስል፣ ከነቢይ አስመስለህ ከኤልዛቤል ጋር እዛ ጋር ከኋላ ሂድ። መካከል ላይ አትሁን ወገኔ፣ መካከል ላይ ይቅርብህ። ሊቭ the middle alone. It's danger for you. Very dangerous for you. አንተ የአምላክህን ስም ጥራ፣ እኔም የእግዚአብሔርን ስም ጠራለሁ። የእግዚአብሔርን ስም ጠራለሁ። ሰምቶ በእሳት የሚመልስ አምላክ ይሆናል። የእግዚአብሔር ወገን ብቻህን ብትቆምለት ለእግዚአብሔር ብለህ ልክ እንደ ኤልያስ የባኦል ነቢያት እናንተ ብዙ ናችሁ አላቸው። አስቀድማችሁ አንድ ወፈን ምረጡና አዘጋጁ፣ የአምላካችሁንም ስጥሩ፣ በበታችሁ እሳት አጥህ ጫት ጨምሩ አላቸው። ብዙ ናቸው እነሱ። ብቻህን ግን ለእግዚአብሔር ቁም።
ዘመኑ ግን አያስችልም። ዘመኑ ሁሉም በዛ ወገን ስለሄደ፣ ሁሉም በዚህ ሲስተም ስለገባ አንተም መግባት የለብህም። እንደ ኤልያስ ብቻ አንቆም። ሁሉም እያነከሰ ነው። አሁን ነው አምላክ እግዚአብሔር አምላክ። ይሄኛውም እኮ ይሰራል። ያኛውም በዓለም እኮ ያሉት እንደዚህ ሆኖላቸዋል። በጌታ ያሉት እንደውም በጌታ ያሉትማ ምንም የላቸው። ታስተያየዋለህ ጌታ በልብ በቃ ያልክባል። ናውጣና ተለይለት፣ ነይ ውጭና ተለይለት። ብቻሽን ቁሚ። አያሳፍርም፣ አያሳፍርም። አይተነዋል በዘመናችን። ብቻችንን ለእግዚአብሔር እንቆማለን። ብቻችንን የእግዚአብሔር ወገን ሆነን ዘመናችን ያልቃል። ብቻችንን እንቆማለን ለሱ ብቻችንን። ቤታ መመሳሰል የለብኝም። ያን አፕሩቭ ለማግኘት I will not compromise. We will not compromise. ያንተን አፕሩቭል ያንተን ለማግኘት ሞገስ፣ አንተ ፊት ሞገስ ለማግኘት በፍጹም we will not compromise. We will not compromise the truth. የእግዚአብሔርን ቃል የእግዚአብሔርን ወንጌል አንሸጠውም፣ አናስመስልም። የመድረክ ሰዎች አንሆንም። የጓዳ የእምባ የጸሎት ሰዎች ያደርገናል እግዚአብሔር። We don't broadcast everything for you, but the Lord knows our secret place. Okay? We will not be compromised. Therefore, come to the Lord's side. Come to the Lord's side and be quickened in your spirit. Awake from your slumber. Awake from your slumber and see where you stand. Yet can I come no ብለን እግዚአብሔር ሆይ በሁለት ሐሳብ ካለው አሳየኝ። የት ጋ ነው እሱ? ሁለት ሐሳብ የሆንኩበትን አሳየኝ። ሁለት ሐሳብ የሆንኩበትን አሳየኝ። የት ጋ ነው ያስመሰልኩት? የት ጋ ነው ኮምፕሮማይዝ ያደረኩት? የት ጋ ነው ለብ ብዬ የተገኘሁት? የት ጋ ነው ምንም ችግር ብዬ የለውም ብዬ የረጋግጬ ፈቃድህን ይተው እያልከኝ የሄድኩበት? አምላኬ ሆይ ምሕረት አድርግልን። አንቃን፣ ከእንቅልፋችን ከሙታን አስነሳን። እግዚአብሔር ሆይ አንተ የምተኛ ንቃ፣ ከሙታን ተነስ፣ ክርስቶስ ያበራልሃል ተብሎ እንደተጻፈ በጌታ ኢየሱስ ስም አሜን። እግዚአብሔር አምላክ ይባርካችሁ። Who is on the Lord's side? Let him come to me.